በጋይንት አውራጃ የአማራ ፋኖ ብሔራዊ ንቅናቄ በብልጽግና ሰራዊት ላይ ባካሄደው ውጊያ 37 ወታደሮችን ከጥቅም ውጭ ማድረጉን አስታወቀ። በጎጃም ጠቅላይ ግዛትም የብልጽግናውን ወታደሮች ከካምፕ ማስለቀቁ ነው የተገለጸው። ዝርዝር መረጃውን የማስደምጣችሁ ይሆናል። ጠላታችን ብልጽግና አይደለም ሲል የፋኖ አመራሩ ተናገሩ። የአማራው ህልውና ትግል ከፍተኛ ጥንቃቄ የመሪዎችን ብልሃትንም የሚጠይቅ ደረጃ ላይ መድረሱን የገለጸው አዛዡ ፋኖ የሚጋፈጣቸውን ተግዳሮቶችና የትግሉን ቀጣይ አቅጣጫ የሚያብራራውን ቃለ ምልልስም የምታደምጡት ይሆናል። በጎጃምና በሸዋ ጠቅላይ ግዛቶች የአማራ ፋኖ ብሔራዊ ንቅናቄ ወሳኝ የህዝባዊ ውይይት መድረኮችን፣ የሰራዊት ግንባታና መዋቅር ማጠናከሪያ ስራዎች ማከናወኑንም ገልጿል። የተካሄዱት መድረኮችን የተላለፉ መልእክቶችን በዝርዝር የምናቀርብላችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ ማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው 37 የጠላት ሰራዊት ከጥቅም ውጭ ሆነ። ፋኖ ይህ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በጋይንት አውራጃ ባካሄደው ውጊያ 37 የብልጽግናን ሰራዊት ከጥቅም ውጭ ማድረጉን አስታወቀ። ጎጃም ጠቅላይ ግዛት ደግሞ የብልጽግናን ሰራዊት ከካምፕ አስኮብልሏል። የ206ኛ ኮር አምባሳው ጋይንት ክፍለ ጦር ከጠዋት ጀምሮ ባደረገው ትንቅንቅ 15 የብልጽግናውን ሰራዊት እርምጃ የወሰደባቸው ሲሆን 22 ደግሞ ከባድ ጉዳት እንደደረሰባቸው የኮሩ ህዝብ ግንኙነት ክፍል አስታውቋል። የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለሚዲያችን እንደገለጸው ሰኔ 10 ቀን 2018 ዓ.ም በጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በወሰደው የተቀናጀና የማጥቃት እርምጃ በጠላት ኃይል ላይ ከባድ ጥቃት አድርሷል። ውጊያው ከጧቱ 12 ሰዓት ተኩል እስከ 10 ተኩል የዘለቀ ከባድ ትንቅንቅ ነበር የተካሄደውም ብሏል። ፋኖ ከፍተኛ ድል በተቆናጸፈበትና ሁሉንም የክፍለ ጦሩን ብርጌዶች በውጊያው ባሳተፈበት ተጋድሎ ውጊያ የተካሄደው ውሃ ምድር፣ ዳሞት፣ ጠጠራ፣ ጎለየና አያ ጠላትን ጨምሮ እስከ ጉልጎ ያለውን ሰፊ ቀጠና ባካለሉ ቦታዎች ውጊያው መካሄዱን አስታውቋል። የኮሩ ህዝብ ግንኙነት ክፍል ኃላፊ አርበኛ ጋሻው ግዛው ታክሎ በእነዚህ ስትራቴጂካዊ ይዞታዎች ቦታም በሰዓታት በዘለቀ አስደናቂ ውጊያ ከክምር ድንጋይ ወደ ስማዳ መገንጠያና ከነፋስ መውጫ ስማዳ መገንጠያ ባደረገው የአገዛዙ ስምሪት ቢሆንም በክፍለ ጦር ዋና ብስቶች ብርቱ ክንድ የጠላት መከላከያ መስመሩ ሙሉ በሙሉ ተበታትኖ በሁለቱም አቅጣጫ የመጣው የጠላት ሰራዊት ተመቶ ከሪያ ኃይሉን ይዞ ወደ ተነሳበት አቅጣጫ ለመመለስ ተገዷልም ብሏል። 37 የብልጽግናው ሰራዊት ከጥቅም ውጭ በሆነበት የአንበሳው ጋይንት ክፍለ ጦር ተጋድሎ 8 የነፍስ ወከፍ መሳሪያዎች ፋኖ ገቢ አድርጓል። ከፍተኛ ቁጥር ያለው ተተኳሽም ፋኖ ገቢ ማድረጉን የህዝብ ግንኙነት ክፍሉ ተናግሯል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በጎጃም ጠቅላይ ግዛት መኮብለሉን ቀጥሎ ደብረ ወርቅ ከሚገኝ የሰራዊቱ ካምፕ የአድማ ብተና አባላት ካምፕ ወጥተው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የባዲን አድማ ብተና አባላት ሙሉ ትጥቃቸውን እንደያዙ አጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉት ሙሉ ትጥቃቸውን እንደያዙ ነው። የአድማ ብተና አባላቱ ፋኖን ከተቀላቀሉ በኋላ በሰጡት አስተያየት የመንግስት ሰራዊት ሞራሉ ተጎድቷል፣ አንድም አባል የመዋጋት ስነ ልቦና የለውም ሲሉም ተናግረዋል። ፋኖ አንድነቱን ካጠናከረና ውስጣዊ አንድነቱን ካጸና ቀሪው ኃይልም ቀስ በቀስ ፋኖን መቀላቀሉ እንደማይቀርም ገልጸዋል። ይህ በእንዲህ እንዳለ በተደራጀ መንገድ ያለ አንድ ጥይት የጠላትን ካምፕ እያፈራረሰ ነው ሲልም የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ክፍል በቀጣይም ሌሎች የሰራዊቱ አባላትን ከካምፕ በማስኮብለል የብልጽግናውን ሰራዊት የማዳከም ስራቸውን አጠናክረው እንደሚቀጥሉ አስታውቀዋል። ይህ በእንዲህ እንዳለ የአማራ ህዝብ አሁናዊ የህልውና ትግሉ ከፍተኛ ጥንቃቄ የሚፈልግና በተለይ የፋኖ መሪዎችን በብልሃት የሚጠይቅበት ደረጃ ላይ የሚደርሱን የፋኖ መሪው ተናገረ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በጌ ምድር ክፍለ ጦር አርበኛ አንደበት ጥላሁን ለሚዲያችን እንደገለጸው ፋኖ የአማራን ህዝብ አሁናዊና ጥንት ጠላት ኃይሎችን በብቃት እየተዋጋ ነው ብሏል። ባለፉት 2 ተከታታይ ቀናት በጌ ምድር ክፍለ ጦር አይሸሽም ብርጌድ በሰቀልታ ቀጠና ከብልጽግና ሰራዊት ጋር ውጊያ ማድረጉን የገለጸው የክፍለ ጦር ዋና አዛዥ ጠላት በ5 አቅጣጫ ኃይሉን አሰባስቦ የመጣው የ6ኛ ክፍል ሚኒስትሪ ፈተናን ለማቋረጥ ነበር ሲልም ተናግሯል። ሆኖም የአማራ ፋኖ ለትግል የወጣበትን የህዝብ አደራ አስጠብቆ መታገሉን በመቀጠሉ አይሸሽም ብርጌድ የብልጽግናውን ሰራዊት በገባበት መንገድ ከባድ ምት በመምታት የብልጽግናውን ሰራዊት እቅድ አክሽፏልን ብሏል። የጠላት ፍላጎት የአማራ ተማሪዎች ፈተናውን እንዳይፈተኑ ነበር ሲልም የገለጸው አርበኛ አንደበት ጥላሁን ፈተናውን እንዳናስፈትን የማደናቀፍና የኛን ሰራዊትም አፍኖ ለመውሰድ የመጣው የስርዓቱን ክፋት የሚያረጋግጥ ነው። ነገር ግን አይሸሽም ብርጌድ ያደረሰችበት ምት የወደቁና የቆሰሉ ሰራዊት አባላትን ለማንሳት ከአዘዞ ካምፑ ተጨማሪ ኃይል ለማስገባት ተገዷል። ጠላት እንዳሰበው ፈተናውን ማደናቀፍ እንዳይችል ተደርጓልም ብለዋል። አርበኛ አንደበት አክሎም
በጣም ከባድ ተጋድሎ ሲያደርጉ እንደነበር አሳውቋል። አርበኛ አንደበት ጥላሁን አሁናዊ የፋኖን ትግልና ቀጣይ ጉዞን አስመልክቶ ሲናገርም የአማራ ሕዝብ ፈተናው ብዙ ጠላቶቹም የዚያኑ ያህል ስለሆኑ ከውስብስብ ችግር ለመውጣትም ሆነ በአሸናፊነት ለማጠናቀቅ የፋኖ መሪዎችን አስተዋይነት የሚጠይቅበት ደረጃ ላይ መድረሱንም ተናግሯል። በተለይም የአማራ ሕዝብ የህልውና ትግል የጠላትና ወዳጅ ልየታ በተመለከተ የፋኖ መሪዎች የሚመዘኑበት ወሳኝ ወቅት መሆኑን የሚናገሩ የፋኖ መሪው ጠላታችን ወዴድ ብልጽግና ብቻ አይደለም ህወሓት ወያኔም ጠላታችን ነው። ይህ የማያውቅ የአማራ ፋኖ መሪም ሆነ ታጋይ ይኖራል ብዬ አላስብም። ካለ ግን ጥንቃቄ ሊያደርግ ይገባል ሲልም አሳስቧል። ወደ ኦሮሚያ ክልል ምርጥ ዘርና ትራክተር ሲላክላቸው ወደኛ ግን ታንክና ዲሽቃ ነው የሚላክልን ሲል የተናገረው የግዙፉ በጌ ምድር ክፍለ ጦር ዋና አዛዥ አርበኛ አንደበት ጥላሁን የኃይል አሰላለፍ ልየታን በተመለከተ ለፋኖ መሪዎች ሲያሳስብም ተደምጧል። ይህ በእንዲህ እንዳለ የፋኖ ወሳኝ መድረኮች በጎጃምና በሸዋ የአማራ ፋኖ ብሔራዊ ንቅናቄ ከመደበኛ ውጊያ በተጓዳኝ የወታደራዊ ሪፎርምና ሰራዊት ግንባታ የህዝባዊ ውይይት መድረኮችና ጊዜያዊ አስተዳደር መዋቅር ዝርጋታ ላይ ብርቱ ስራዎችን እያከናወነ መሆኑን አስታወቀ። አጼ ቴዎድሮስ 201ኛ ኮር በምስራቅ ጎጃም ዞን ሰዴ ወረዳ የ16ኛ ቀበሌ ሊቀመንበር ሰላምና ደህንነትና የህግ ኮሚቴዎች ጋር ውይይት ማካሄዱንም ገልጿል። ሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ ቀደም ሲል በሸዋ በነበሩ ሁለት እዞች ስር በተለያየ ጎራ ተሰልፈው የነበሩት የአጼ አምደ ጽዮን ኮር 7 ክፍለ ጦርና የአጼ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ለምክክር ግንኙነት አድርገዋልን ብለዋል። የአጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር በምስራቅ ጎጃም ዞን ሰዴ ወረዳ ከባዕድን አፋኝ መዋቅራዊ ጭቆና ነጻ የወጡ አካባቢዎችን ጊዜያዊ መንግስት አደራጅቶ አመራር መመደቡን አስታውቋል። ከቀናት በፊት በቀጠናው የአጼ ቴዎድሮስ ዕዝ 206ኛና 201ኛ ኮር በቅንጅት ባካሄዱት ተጋድሎ ነጻ የወጡ አካባቢዎች መኖራቸውን መዘገባችን የሚታወስ ነው። በፋኖ የተደራጀው የወረዳው ጊዜያዊ አስተዳደር መዋቅርን ዓላማ በተመለከተ በተሰጠ መመሪያ ውይይት ተካሂዷል። የውይይቱ ዋና ዋና ነጥቦች ደግሞ ዝምድናን ተግባብቶ ስራን ስለመስራት፣ የታጠቀውን ኃይል ንቃተ ህሊና ማስረጽና ማደራጀት፣ ህዝባችን በድርጊታችን ያለውን አቅም ምን ይመስላል የሚሉትም ናቸው ሲል የኮሩ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በስሩ የሚገኙ ሁለት ክፍለ ጦሮች ለውህደት የጋራ ምክክር ማድረጋቸውን የዕዙ ህዝብ ግንኙነት መምሪያ አስታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ስለ ውህደቱ የውይይት ምዕራፍ ሲገልጽም የአማራ ፋኖ አንድነት ውጤት የሆነው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከተመሰረተ ወዲህ በቀጠናው የሚገኙ የፋኖ ሰራዊት አባላትን በማናበብ በጠላታችን የብልጽግና የጦር ኃይሎች ላይ በርካታ ድሎችን በቅንጅት መቀዳጀት ችለናል። ከተከናወኑ ተጨባጭ የጋራ ዘመቻዎች በተጓዳኝ ቀደም ሲል በሸዋ ጠቅላይ ግዛት በነበሩ ሁለት እዞች ስር በተለያየ ጎራ ተሰልፈው የነበሩት ማለትም የአጼ አምደ ጽዮን ኮር 7 ክፍለ ጦርና የአጼ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ለምክክር ግንኙነት አድርገዋልም ብለዋል። በኤፍራታና ገደም ወረዳ በተካሄደው በዚህ የምክክር መድረክ ላይ የሁለቱ ክፍለ ጦር ከፍተኛ አመራሮች፣ የናሁሰናይ ሻለቃ፣ የሰበር ሻለቃ፣ የሲኖ ሻለቃ አመራሮችና የደመላሽ ሻለቃ ኮማንዶ አመራሮች መገኘታቸውን የገለጸው የዕዙ ህዝብ ግንኙነት መምሪያ ተመሳሳይ ስም የነበራቸው እነዚህ ሁለት ነባር ክፍለ ጦሮች በአካል መገኘታቸውንና መመካከራቸውም በሰራዊቱና በአመራሮቹ እንዲሁም በህዝቡ ዘንድ ደስታንና ከፍተኛ መነሳሳትን የፈጠረ ሆኗል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንመለስ መልካም ቆይታ